ልጅላ አላት እኮ ልጅቷ እኮ አሁን እኮ እኔ አሁን መቂን ያለሁትና ልንገርሽ እውነቱን ኢንፎርሜሽን እንደው የሚሰማ ሰው ጠፍቶ እንጂ እኮ ልጅቷ ዝዋይ ላይ አግብታለች እኮ ነው የሚባለው። ልጅ አላት እኮ ለምን ሰውባቸው። እኔ ቀጥታ እንደው ይሄ ድምጽ የምትሰማው ቢሆን ቀጥታ ብታስተላልፉልኝ ደስ ይለኛል። ሰው ለህሊናው ይገዛል። ለእግዚአብሔር የማይገዛ ከሆነ ለህሊና ቆይ ወንድሜ የተረገጡ የጠንቋይ የድግምት ቤተሰብ እየተባሉ የጠንቋይ ቤተሰብ ተብሎ የሚሰደቡት የሷ ቤተሰቦች ናቸው። ለነገርሽ እኮ ነው ወደዛ መጣልሻለሁ። ለምን ዘቀያለሽ? ይኸውልሽ ቤተሰብ በራሱ አንድ ነገር ልንገርሽ። መኪና ላይ ሲኬድ ካየሽ እንደሆነ ኢትዮጵያ ላይ አሁን ሚኒባሶች ላይ ስትሳፈሪ ወደ ላይ የሚያስታውቃችሁ ሰዎች ካላችሁ ፌስታል ይሰጣችሁ ተብሎ ይባላል። እኔ አንዷን ኢትዮጵያ ስኖር ለነገርሽ ምንድነው መሰለሽ አሁን ሁሉም የራሱ የሆነ በዛ አካባቢ ሰው እምነት አለው። ለምሳሌ የሩታን ቤተሰብ እምነት አላቸው፣ የአብርሃምን ቤተሰብ እምነት አላቸው። አሁን እየተደረገ ያለው እንደ እምነታቸውም እንደ ሰውነታቸውም የሰው ማንነት አለው አይደል? ራሱ የተፈጠረበት ማንነት አለው። እንደዚህ ነው ወይ የተደረገ ብለሽ ሚዲያ ላይ ስታዩ አይደለም። ይሄ ለምን ምንድነው ብለሽ ስታስቢ ነውር ነገር ነው። ከዚህ ነገር አይጠበቅም። አንደኛ ወደ ሚዲያ የሚመጣ ነገር ተጠርጎ ሳንሱርድ ተደርጎ ነው መምጣት ያለበት። አስጠያፊ የሆነ ትምህርት ሊሰጥ የማይችል ነገር ከሆነ ከባድ ወንጀል እኮ ነው። ሰው ባይጠይቃቸው መንግስት ባይጠይቃቸው እግዚአብሔር ይጠይቃቸዋል እኮ። ለምን እንዴት ነገር ለትምህርት የማይሆን ነገር ለትውልዱ መጥፎ የሆነ ነገር እንዴት ይደረጋል? አንድ ይሄ ነው ለግንዛቤ ልትወስዱልኝ። ቀደም ጊዜ ደግሞ ይሰደባል ብዬ ያልኩበት ምክንያት አሁን እያደረገች ያለችውን ብዜን በማየት ሰው ሊሳደብ ይችላል፣ ፎቶ ሊገለብጥ ይችላል። የማይሆን ነገር ሰው ስሜቱን መቆጣጠር ስለማይችል ነው እንደዛ እያደረገ ያለው እየተሳደበ ያለው። የሩታን ቤተሰቦች እኮ ተሰድበዋል። አልተሰደቡም እያልኩም አይደለም። ግን ይሄ ነገር ነገ ከነጎዲያ ለትውልዱ ጥሩ ትምህርት ይሰጣል ወይ? ይሄንን ነገር ነው መታሰብ ያለበት። ስለዚህ ይሄን ትምህርት ጥሩ ስለማይሰጥ እናስተካክል እንኳን ብለው ትልልቆቹ ሊገቡ ይገባቸው ነበር። ለምሳሌ የሩታን ቤተሰቦች ትልልቅ አሉ እኮ ታላላቆቹ አሉ፣ ከዚህም ታላላቆች አሉ። ኑ ትላንትና ሽምግልና ተልኮ የእነዚህ ልጆች ጋብቻ ተፈቅዶ አብረን ሆነናል፣ ቤተሰብ ነን፣ የሚለየን ነገር የለም ብለው ትልልቆቹ ተጠራርተው ሊነጋገሩ ይገባል። ትንንሾቹ ደግሞ አንቀበልም ከተባለ ብለው ካሉ ደግሞ ቀጥታ አዲስ አበባ ድረስ መጥተው እነዚህ ነገር ማስቆም ይችላሉ። ግን ጉዳዩ ሳስበው ህሊናን በመሸጥ ገንዘብ መሰብሰብ ነው የታየኝ በዚህ ጉዳይ ላይ። ለምን የማይደረግ ነገር። ሁለተኛ አንድ ነገር ልንገርሽ፣ እንዲህ አደርጋለሁ ተብሎ ሚዲያ ላይ ይነገራል እንዴ? ቢያንስ እኔ ለምሳሌ አሁን ዳኒና ብዜ የሚሏት ሄዳ መንገድ ላይ ያገኘ ነው ብላ ነው ያለችው። ልጁ እኮ ባህር ዳር እኮ እየተዝናና ነው። ካያችሁት እንደሆነ የሆነ ፎቶ ተቀነባብሮ አይመስለኝም ባህር ዳር ላይ እየተዝናና ያለ ነው ያገኙት። እሺ አእምሮ ከሳተ ለምን ወንዝ ውስጥ አልገባም? ለምን ከደነዘዘ ከፈዘዘ ለምን? ውሸት ነው ይሄ። አዚ የሚባል ድንዛዜ የሚባል ነገር የለም። ከዚህ አንግል ግን አንድ ነገር ልትረዱኝ የሚገባው ትልልቅ ሰዎች ናቸው አሁን መሃል ላይ ያሉት። ዳኒም ሆነ ብዜም ዳዊትም አባት የአብርሃም አባትም የሩታም አባትም ገብተው በጉዳዩን ለምን ሌላ ከፍተኛ ነገር ሳይመጣ ለምን ማስቆም አቃታቸው? የተፈለገው ነገርስ ምንድነው? ይሄንን ነገር ለምን ለነሱስ ለህሊናቸው ለራሳቸውስ መገዛት ለምን አቃታቸው? ይሄ ነገር ለትውልድ መጥፎ ነው ብለው ለምን አላሰቡም? ይሄንን ነገር ከማድረጋቸው በፊት ለምን ጥንቃቄ እንዲወሰድ አላረጉም? ስለዚህ አይደለም አሁን አንቺ የሩታን ቤተሰብ ነው እየተሰደበ ያለው ብትይ ቡታየር አካባቢ ያሉ ልጆች ጠቅላላ በእነሱ ምክንያት እየተነቀፉ ነው። በሁላቸው ደግሞ ከሚገርምሽ አንዱም አቋም ያለው አሁን በቀደም ዕለት ካያችሁት እንደሆነ ማን ነው ጸጉሩ መላጣው ልጅ መጀመሪያ ሩታ ሲል ነበር። አሁን ደግሞ አጋልጣለሁ ልጁን አፍዛዋለች እንዴ! የሌለ እኔ እኮ ከየት እንደመጡ አላውቅም። እኔ እንጃ እነዚህ የቡታየራ ልጆች ናቸው ለማለት በጣም ነው የሚከብደው። ግን እንደዚህ እንዴት ይገላ? አሁን ደግሞ ማን ነው የሚሉት ልጅ ደግሞ አንድ መላጣ ደግሞ ሰነድ ይዤባታለሁ እያለ ነው ሚዲያ ላይ መጥቶ። ማን ነው የሚሉት? ካሌብ ነው ማን ነው? ከዚህ ፊት ወርቁ የገዛችው ኤርሜላ ነች ብሎ ያጣላቸው መጀመሪያም ጥሎ እሱ ጋር ነው ያለው። እንዲህ እየተደረገ እነዚህ ሰዎች ስለምንድን ነው ያልነቁት? ባልና ሚስቶች እኔ ያልበራላቸው ነገር ምንድነው ብዬ ነው የምለው። እነዚህ ሰዎች እውነት የሚዋደዱ ከሆነ ፍቅረኛሞች ከሆኑ ባለትዳሮች ከሆኑ ለምንድን ነው ግራና ቀኝ ያላቸውን ሰዎች አስወግደው የራሳቸውን ኑሮ የማይኖሩት? ከዚህ አንግል ነው
ከተቻላችሁ ስልካቸውን የምትሰጡኝ እንደ እግዚአብሔርም ቃል እንደ መጽሐፍ ቅዱስም እንደ አንድ እኔም ቤተሰቦቻቸው ነኝ አእምሮ እንዳለው ሰው መክር ነበር። መገሰጽ ያለበት ሰው መገሰጽ አለበት ብዬ እል ነበረ። ከዚያን ግን እኔ ከሰጠሁት አስተያየት ሐሳብ ካላችሁ እቀበላችኋለሁ። እግዚአብሔር ይስጥልኝ። ያቀልኝ ላንተ ወንድሜ ማለት ነው። ከይቅርታ ግን ማለት የሆነ ጥያቄ ጠይቀኝ ነው። አንተ ሚስትህ እያስረገጥክ ለሌላ ሰው ለውጥ ብለህ ሚስትህ አደባባይ የማይረሳ ጠባሳ እየጣልክ የማይረሳ ቪዲዮዎቹ በዓለም ላይ የሚቀመጥ ቪዲዮ እኮ መቼም አይጠፋም። ሪከርዶቹ እኮ አሉ። እሱ እንኳን ቢያጠፋው ከቻናሉ ብዙ ሰው ይዘውታል፣ ተቆራርጦ ተይዘዋል። ይሄ ነገር እንዴት ነው የሚያስችልህ? እሺ ሚስትህስ እንኳን ስለምትወድ የምታፈቅረ ለእንተ ብላ ክብሯን ዝቅ ብታረግ አንተስ ልታስከብራት አትችልም? እዚህ ጋር ምን አለ ካሳይ? ለሚስትህ እንዴት አይነት ነው የምትሆንላት? እንዴት ነው ለሰው የምታጋፍጣት? ለምንድን ነው በሰው ላይ አይን እንደዚህ አይነት ከእርግዝና እስካሁን ለምን በዚህ ልክ ሴት ልጅ ላይ ለዚህ አሁን መልስ ስሰጥሽ መጀመሪያም ትልቁ ስህተት አንድ ጊዜ እንደዚህ ብዬሽ ተጠቅሜ ይሆናል አልሰማሽን ከሆነን እንጂ እምነት ያለው ሰው መጀመሪያም እሷ በእርግዝና ወቅት እሱ እንዲህ ሊያደርጋትም አይጠበቅበትም ነበር። ማስተዋል ነበረበት። ምንም ይሁን ዋጋ እንደውም እሷ መክፈል ሳይሆን እሱ ነበር ዋጋ መክፈል የነበረበት። በየትኛውም አቅጣጫ ዝም ብሎ ችሎ ተረድቶ ነበር እዚህ ደረጃ መድረስ የነበረበት። ያንን ድርጊቱ እኮ ዋጋ ያስከፍለዋል። አሁንስ ዋጋ እየከፈለው እኮ ከዛ ካደረገው ነገር ተነስቶ ነው። አሁንስ ሰላም አለው ብለሽ ታስቢያለሽ እንዴ? እየሆነበት ያለው እኮ ትልቅ አደጋ ነው። እሷ ብቻ አይደለችም እየተጎዳች ያለችው። የዛኔ በእርግዝና ወቅት የተጎዳችውን ጉዳት አሁን እሱ እያገኘው እኮ ነው። ግራ ገብቶታል ማንን መለየት። እንደውም የሆነ ቪዲዮ ላይ ካየው እነሱ ናቸው ያበዱት እኔ ነኝ ያበድኩት ብሎ ሲል ከሰማችሁ እንደው ቪዲዮውን እየተከታተልሽ ከሆነ እንዲህ ብሏል። ልክ ነው። ካደረገው ነገር ነው ግራ የተጋባው። የዛኔ እሷ እንደዛ እርጉዝ ሆና የፈለገ ነገር ቢደረግ የፈለገ ነገር ቢባል ችሏት ነበረ፣ መቻል ነበረበት። ከዛ በኋላ ክፍተት አገኙና አቤል በጥፊ ትመታዋለች እንዲህ ታረጋዋለች ብሎ የሷን ክፍተት አጉልተው አሳዩ። እሱ ያደረገውን ነገር ምንም ሳይናገሩ ነው የወጡት። እሱ ያደረገው ነገር ከመጀመሪያ ጀምሮ ከፍቅር ከምትባለው ከነጻነት ከምትባለው ልጅ ጋራ ብዙ አይነት ነገር እንትን ብሏል። ይሄንን ነገር ዛሬ ትምህርት ሆኖት እንደው አንድ ነገር ልንገርሽ ነኝ። ተይው እሱን ሌላውን ነገር ተይው። ሰው እንዴት እግዚአብሔርን አይፈራም ነው ጥያቄው። አንድ ይሄንን ኮሜንት አድርግልኝና ያዚልኝ። እግዚአብሔርን ቢፈሩ እኮ እንደዚህ አይነት ድርጊት ውስጥ አይገቡ። ሁለተኛ ቤተሰቦቻቸውም እነሱም እምነት ካላቸው እምነታቸው አይከለክላቸውም ወይ? ይሄንን ወንጀል ሲሰራ እሱ እርጉዝ የሆነች ሚስቱን ትቶ ሲሄድ እንዲህ ሲያደርግ ከባድ ስህተት አይደለም ወይ? እነሱስ ጠላት ወዳጆቻቸውን እንዴት መለየት አቃታቸው? ይሄ ነው እኮ አሁን እኔ እየነገርኩሽ ያለሁት። ሁለቱም ጋር ስህተት አለ፣ ሁለቱም ጋር ፋውል ሰርተዋል። ይሄ ነገር ግን ሲደረግ በጣም ከባዱ ስህተት ያደረገው መጀመሪያ እሱ ነው። እሷም በዛ ሆዷን ይዛ ስትንከራተት አሳዝናኛለች። እኔ ሚስቴ የፈለገች ብትበድለኝ እርጉዝ ሆና እንዲህ ላደርጋት። እኔ 6 ልጆች አሉ። ለምሳሌ እንዲህ አይነት ስህተት ሲሰራ ዝም አልልም። ነገ ለራስ እኮ ነው፣ ነገ እኮ ፍርድ እኮ ነው የሚያገኘው። ማንም ሰው እኮ የዘራውን ነው የሚያጭደው እንዳይመስልሽ። እንደዚህ እንዳደረገ እያንዳንዱ ሰው እኮ ዋጋውን ይቀበላል። ስለዚህ እሷ የተደረገባት ነገር አሁንም ፍቅር ስላላት ነው ይሄን ዋጋ እየከፈለች ያለችው። እሷንም አንድ ትልቁ ችግራቸው ደግሞ ሁለቱም ወሬ ይሰማሉ። እሷም ወሬ ትሰማለች፣ እሱም ወሬ ይሰማሉ። በጎናቸው ያሉ ሰዎች ደግሞ በእነሱ ነው ቢዝነስ እየሰሩ ያሉት። የአብርሃም ስም ካልተጠራ ቢዝነስ አይሰራም፣ የሩታ ስም ካልተጠራ ቢዝነስ አይሰራም። ስለዚህ በእነሱ እንደሚነግዱ እነሱም አላወቁ። ከዚህ አንግል ነው እንደፈለገ እንዲሆን ያደረጉት እንጂ እኔ እሷ አልተጎዳችም እያልኳል። እንደውም እስካሁን እየተጎዳች ከጎኗ እንድትሆኑ የምፈልገው እሷ ነው። እሱ እኮ ቢያንስ አሁን እህት አለችኝ ብላ አይደል ግርግር እየፈጠረች ያለችው እህት ተብዬው። ስለዚህ አሁን እንደውም እንትና ልታግዙት ይገባል፣ ኤፍሬምን ልታግዙት ይገባል። ለሩታ የቆመው ሰው ቢኖር ኤፍሬም የሚሉት ልጅ ነው። ለምን? ልጅቷን ስለሚያውቃት። ከዚህ አንግል ግን ይሄንን ነገር ልናስተውል ይገባናል። ይሄንን ነው ላንቺ መልስ የምሰጠው። እናመሰግናለን። ወደ ሰዓቱ ስንመለስ ሰዓቱን ስትሰጠው ልጁ ቀለበቱን አላወለቀም። ታውቃለህ መለ ይሄ ሁላ ትዳሩን ሳይፈታ ነው መታ ዘመድ የለኝም ምን የለኝም ብላን የቀረበችው። ግን ይሄው አሁን ወንድም እንዳላት እህት እንዳላት ዘመድ እንዳላት ነው የምትናገረው። እና
ልጅላ አላት እኮ ልጅቷ እኮ አሁን እኮ እኔ አሁን መቂ ነው ያለሁትና ልንገርሽ እውነቱን ኢንፎርሜሽን እንደው የሚሰማ ሰው ጠፍቶ እንጂ እኮ ልጅቷ ዝዋይ ላይ አግብታለች እኮ ነው ይባላል። ልጅ አላት እኮ። ለምን ስቶፕ ጋይስ ሪከርድ አድርጉ። አሁን ሀቁ አውራ የሚያመው ያማታል። ምን እናቀለን ሸዊት እናቃለን። ምን እኔ ስንቴ ተናገር የማያቋል ልጅቷ እኮ እናቷ ጋር ነው ልጅ አላት ተብሎ እየተባለ ያለው እኮ። ለምንድን ነው ሰው ማስተዋል ያቃተው? ልጅቷ እኮ ምንም እንደማታቅ ነው እኮ። በቀደም ለታካያቸዋት ልጃገረድ ነኝም ሁሉ ብላው ነበር። እኔ እኮ ምን አይነት ስራ እንደሚሰራ አይገባኝም። እኛ እኔ ልጅ አለኝ ከአንድም ሁለት ነው ያለኝ። ጡቷ እኮ ከኔ ወደቀ ነው እንዴ አሶላ ሆነ አይደል እንደዚህ ሆነ። አይ እሱን ብቻ ሳይሆን ልጅቷ እኮ እንዴ እስቲ እህቷን እስቲ አስተውላችሁ ስሟት እንጂ እህቷ እንደውም ያለችው ስለማግባቷ ስላላማግባቷ አይደለም። እንዴት በባል ላይ ባል ትደርባለች፣ በሚስት ላይ ሚስት እንዴት ትመጣለች ብላ እኮ ጥያቄ እየጠየቀች ነበር እኮ። እቺ እህቷን እኮ እህቷን መሆኗንም እርግጠኛ አይደለሁም፣ ግን እህቷ ከሆነች ትክክለኛ ነገር ስትናገር የነበረችው እኮ እሷ ነች። ስለዚህ ልጅኛ እኮ ቅርብ ነን። እንደውም እኮ ከቡታየራ ዝዋይ ይርቃል አይደል? ከመቂ ዝዋይ ደግሞ ቅርብ እኮ ነው እንዴ። ይሄንን ነገር ደግሞ እናንተ እንደው አይናቸው እንዲበራ ከሩታ አጠገብ ያሉ ሰዎች አይናቸው እንዲበራ ማድረግ አለባችሁ። እኔ ሌላ ነገር አይደለም። አሁን እንትና አሁን ኤፍሬም እና ዳዊት የሚባለው ልጅ ወይ ቢነጋገሩ ጥሩ ነው የሚል እምነት አለኝ። ሻምስት ይሄንን ነገር እንደው ብታደርጉልኝ ብቻላችሁ ይሄንን ነገር ብታረጉ ጥሩ ነው። ዳዊትና ብቻ ኤፍሬም ቢነጋገሩ ለውጥ ይመጣል የሚል እምነት አለኝ። እንትና ኤፍሬም ደግሞ የዝዋዩን ታሪክ በደንብ ደርሶታል። እኔም በሰው አማካኝነት እንዲደርሰው አድርጌያለሁ። ይሄንን ነገር አስተውል መጨረሻው ነው 5 ከዛ የለም 5። ስለዚህ ይሄንን ነገር እንድታረጉልኝ ፈልጋለሁ። ለምን ፈለክ ብትይኝ ኤፍሬም ብዙ ምስጢር ተልኮለታል። ይሄንን ነገር እንድታቁ ፈልጋለሁ እናንተ። ልጁም አሁን በግልጽ ቶሎ ያላወጣበት ምክንያት ስጋት ስላለበት ነው። ስጋት አለበት ኤፍሬም። የሰጋበት ምክንያት ብዙ ሰዎች እየተከታተሉት ነው። ልጅቷ ደግሞ እጇ ረጅም ነው፣ ገንዘብ አላት። እናት በገንዘብን እንደፈለገች ማድረግ የምትፈልገው። ስለዚህ ኤፍሬም ደግሞ አሁን ብቻውን ስለሆነ ማን ነው እሱን ሊረዳው የሚችል ሰው ብለሽ ትላለሽ? ማንንም የለም። እዚህ ጋር መልዬ ለያዝክ ገንዘብ ካላት ምን ነው ዩቲዩብ ላይ ታዲያ እንደዚህ ግልጥልጥ እያለች እየተላላሰች የምትመጣው ለምንድን ነው? ብር ካላት ሀብታም ከሆነች ተልኳን አላወቅሽውም አንቺ? ተልኳን እኮ ልታዩ ይገባት። እቺ ሴት በትዳር ላይ እኮ ነው የመጣችው። ተልኳን ልትገነዘብ ይገባል። እቺ ሰው እኮ ከምን እንደተላከች አይታወቅም። ከጥልቁስ ብትላክ መልእክተኛ እኮ ነች። እንዴት ቀደም ብለሻል እኮ ከትዳር ይኸውልሽ፣ ቀለበት ሳይወልቅ አይደለም እንትን ያለችው ሰዓት ስጦታ ያመጣችለት። ባለትዳረኝ ነኝ ለማለት እኮ አቅቶት ነው እንጂ እኮ አንቺ ምን ስለሆነ ነው የ500,000 ብር ሰዓት የምትገዢልኝ ብሏታል እኮ እሱ ቃል በቃል ይሄን ተናግሯል። ግን እሱ ቀለበቱን ከእጁ ሳያወጣ ነው እሷ። እሺ አቤል የሚባለው ልጅ እኮ አንቺ ቀጥታ አልቅሳ አፈቅድሻለሁ ይበለኝ ብላ ማለት አንቺ ስታስቢው ነው። አሁን ሴት ልጆች አሉኝ እኔ ይሄ በጣም ነው ለኔ ለልጆች በጣም ነው የከበደኝ። ከሚገርምሽ ነገር በጣም ይከብዳል። አሁን እንደው በጣም ግንዛቤው ስንገባ በጣም የሚያስጠላው ነገር እሷ ሩታ በቆመችበት አይደል አፈቅድሻለሁ በለኝ ብላ ብዙ ነገር ስታወራ የነበረው። እንደ ይሄ ታዲያ እብደት አይደል? ልጅቷ ጤነኛ ነች ያላለ ጤነኝነት እኮ አይደለም እንዴ። እኔ የዛን ቀን በጣም ነው ያዘንኩት። ልብ ያዘነው የዛን ቀን ነው። እንደውም ያ እኔ አቤል የሚሉት ልጅ ሰይጣን ናት እኮ። ስለዚህ ሰው ሳይሆን ሰይጣን ናት እሱ። ይኸውልሽ እኔ አንድ ነገር ልንገርሽ። አሁንም ቢሆን ቀጥታ አቤል የሚባል ልጅ የተከፈለው ገንዘብ አለ እንድትሰሙኝ የምፈልገው ዩቲዩብ እንትን ልንገር፣ ቲክቶከር እሷን የሚያግዙት አለ። ይሄ ኤርሜላ ኦዲየንሶች አሉ፣ ብር ይልኩለታል ለእሷም ለሱም በየጊዜው። ልነግርሽ ነው። እኔ ደግሞ እስከ መጨረሻው ድረስ ሁኔታዎች የምከታተልበትን ነገር ተከታትዬ እስከ መጨረሻ ልጅ እሱን አላገኘሁትም እኮ። እኔ ማግኘት አይቻልም እንጂ እኔ አሁን ቤተሰብ ኃላፊ ስለሆንኩ እንጂ ቀጥታ እዛ ድረስ ሄድ ነበር እኮ። ግን ይሄንን ነገር አልፌ እንዳልሄድ የሚይዘኝ ነገር ስላለ እንጂ ዋጋ አስከፍለው ነበር። እሱ ደግሞ ጭራሽ ይፈልጋት ይሆን ሩታ። አሁን እየተጠራጠርኩ ያለው ትልቁ ጥያቄ እሱ ላይ ነው የመጨረሻ።
እሱ ላይ በጣም ጥያቄ ያለኝ ኖርማል ልብስ ለብሶ ያለ ሴጣን ቢኖር አቤል የሚባል ኖርማል ልብስ ለብሶ የሚጓዝ ሴጣን። ሰላም እንዴት ናችሁ? ልክ ናችሁ። አቤል መታሰር አለበት። ስለዚህ ይሄንን ነገር ጥንቃቄ በተሞላበት ነገር ቆም ብላችሁ ማስተዋል። እናንተም ባላችሁበት እግዚአብሔር መንገዳችሁን ያቅናላችሁ፣ ያሰባችሁት ይምላላችሁ። ግን እየተከደ ያለው ነገር ከባባድ ስህተቶች አሉ። ነገር ለትውልድ ትምህርት የማይሰጥ ሁሉም ሰው የራሱ የሆነ ላይፍ አለው። ለላይፉ ትምህርት የማይሰጥ ነገር ነው። ሁለተኛ አንቺ የተንከራተቱ ናቸው እንጂ እሷስ መጣ ማርታ የምትባለው አፍቅሬሃለሁ ብላ እንዴ ቤተሰቡ ትዳር ፈልጎ ነው እንደሚይዘው? ሴቶቹ እኮ ናቸው አሁን ወንዱን እየጠየቁ ያሉት የነሱ ቤተሰቦች። እቺኛውም ጠየቀች። አሁን ለምሳሌ ኤርሜላ ጠየቀች። ቀጥላ ደግሞ ማርታ የምትባለው ልጅ አቤልን ጠየቀች። አሁን ምንድነው ጉዞ ነው እኮ ገረመኝ። እነዛስ ቤተሰቦች መልዬ ጉዟቸው ሩታዬ ከሚዲያ ላይ እንድጠፋ ነው የሚፈልጉት። ሰው እንዲጠላት አጠፋማ እሱ ልጅቷ እኮ አላየሽም እንደ ካየሽ እንደው ዳኒ ብዜና እንትና ዳዊት ሆነው ቁጭ ብለው እያሉ ገና አንኳክታ ስገባ እንዴት እንደተደናበሩ አላየሽም? ድንጋጤ እኮ ወስዷቸዋል። ውሃ ነው የሆኑት። የዛን ቀን በሩን ከፈት አድርጋ ስትገባ ምን የሆኑትን ያጡት። ይኸውልሽ ስተት አንድ ነገር ልንገርሽ፣ እንደው ገጥሞሽም ሊሆን ይችላል። ሰዎች ስላንቺ ስተት እየሰሩ ካሉ ያሙሽም ከሆነ ወንጀል እየሰሩብሽም ካለ አንቺን ሲያ ይደነግጣሉ ሁሉ ጊዜ። ይሄንን ነገር ልታስተው ይገባል። ንጹህ ሰው ግን አይደነግጥም። ከሚገርምሽ ነገር የዛን ቀን ማንም አልቀረም፣ ዳዊትም አልቀረም። ደንግጠዋል። ሁሉ እዛ ውስጥ ያሉ ጠቅላላ ደንግጠዋል። አይደለም እሱ አብርሃም ራሱ ደንግጧል። ልጅቷን ሲያዩ እኮ ይደናበራሉ። እኔ እኮ እግዚአብሔር ከሰጣት ሞገስ የተነሳ ይሆናል እንጂ እኔ ቀጥታ አሁን ብቻ ያለውን አሁን እኔ ቪዲዮውን የመጨረሻውን ያየሁት አብርሃም ሲወድቅ ብቻ ነው። ከዛ በኋላ ቪዲዮ አልደረሰኝም። ግን አንድ ነገር የምነግራችሁ ነገር ልጅቷን ደግፏት። ቀደም እንዳልሽው ከሚዲያ ብቻ አይደለም አእምሮዋ በሽተኛ እንዲሆን ነው የሚፈልጉት። ሊያሳብዷት ይፈልጋሉ። እኔ አሁን ይሄ ብቻ የለውም። ሰውን ግን ማዳን እኛ ይጠበቅብናል። እውነት ቤተሰብ እሷን የምትወዷት ከሆነ አንድ ነገር እንደው ባካችሁ እርዱኝ፣ እኔንም እርዱኝ። እቺን ሰው ከጎና ሰው እንዲሆን አድርጉ እባካችሁ። በወንድምነት ነው የምለምናችሁ። እንደው በፊታችሁም አይቻችሁ ባላቃችሁም ያው በድምጻችሁ አይቻችኋለሁ፣ በድምጻችሁ ሰምቻችኋለሁ። እቺን ልጅ ገንዘብ አድርጓት። ብቻዋን ነው ያለችው። ልጅ እንኳን ካጠገባው የሚያግዛት አጣለች። ስለዚህ ደግፏት፣ ብትደግፏት ደስ ይለኛል። እናመሰግናለን። አንተም በጸሎት አጸልይላት እስቲ ቸርች ስትሄድ። ኧረ አጸልይላታለሁ። ወዳ አይመስለኝም እና በጸሎት ከጎና ነው። ኧረ ሆናለሁ ከጎና ጥያቄ ያለኝ ለወንድሜ ማለት ነው። አንዴ ነው ይታርጉ ሁላችሁ። ቆይ መሲ አንዴ ስማኝ ወንድሜ ማለት ነው። አንተ መቼስ የክርስቲያን ተከታይ ነህ። ኦርቶዶክሱን ካቶሊኩን ፈጠውን አንዱ እኛ በኦርቶዶክሱ በክርስቲያን የምንጠራ በመስቀል እናምናለን አይደል? እኛ መስቀላችን ከሁሉም ነገር ከአጋንንትም ከሌላም የሚያድነን ነው አይደል? ምክንያቱም ጌታኛ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ለኛ ስል ነው። መስቀላችን መድኃኒታችን ነው የምንለው። ታዲያ መስቀል ላይ እንዴት መተት ይሰራል? እንዴት ነው አንድ ሰው መስቀል ላይ አንገቱ አድርጎ መስቀል አውጥቶ በመስቀል እንደዚህ መስቀል ላይ እንደተደረገበት የሚናገረው? የትልቅ ሰው ነው ልጆች ያሉት። ይኸውልሽ እንደውም ብዙ ሳትሄጂ ልጅቷ እኮ ብቻዋን ስለሆነች እንጂ ቡዜንና ዳኒን እኮ ማሳሰር ትችላለች። ይሄው ኦርቶዶክስም ተዋህዶ የራሷ እንትን አላት አይደል? ህግ አላት እኮ በመስቀል ላይ ድግምት ተደርጓል ብለው በአደባባይ አይደል? ነግርሽ እኮ ነው። ሌላ ውስጥ ሳንገባ ቀጥታ አሁን እሷ ብትከስ ወንጀል ነው፣ ከባድ ነገር ነው።